አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? የሸገር ታይምስ ዕለታዊ የመረጃ ጥንቅራችን እንሆ ተጀመረ። ዛሬ ታህሳስ 18 ቀን 2014 ዓ.ም በሸገር ታይምስ የመረጃ ጥንቅራችን የምንመለከተው ጉዳይ በማይጠምሪ ግንባር በተካሄደው ውጊያ የተፈጠረውን ክስተት፣ እንደዚሁም ህወሓት ከአማራና አፋር ክልል ኃይሎችን አስወጣ በማለት ያለውን ኃይል ገጣጥመው በወልቃይት ጠገዴ በኩል ለማድረግ ያቀደውን የሙከራ ውጊያ የተመለከተ መረጃ ይሆናል። ሌሎችም ጉዳዮች በመረጃ ጥንቅራችን የሚካተቱ ይሆናል። እንድትሰሙን በአክብሮት ጋበዘን። የሸገር ታይምስን ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮች ላይክ፣ ሼር አድርጉ። ሸገር ታይምስንም ሰብስክራይብ ያደረጋችሁ ቀዳሚ የመረጃ ምንጫችሁ እንድታደርጉን በአክብሮት ጋብዘናል። ወደ አስቀደምነው ጉዳያችን አመራን። ሰሜን ሸዋ ደርሶ የነበረው የህወሓት ኃይል በከፍተኛ የማጥቃት ዘመቻ ተመተው ለአመታት ያዋገኛል ብለው የገነባው የጋሸና የሐሙሲትና የአጼ ውሃ ምሽጎች ተሰባብረው ወደ ወሎ፣ ጎንደር ከዛ ባለፈም ወደ ጎጃም እዘምትበት ያለው ምሽጉ ከተደመሰሰ በኋላ አዲስ ስልት የቀየሰው ህወሓት ኃይሌን ከአማራና አፋር ክልል አስወጥቻለሁ በማለት አውጇል። ለዓለም አቀፍ ማህበረሰቡም በተለያዩ ቃለ ምልልሶች ከዚህ ባለፈም የጦር መሪዎችም የፖለቲካ አመራሮችም እየተፈራረቁ ቃላቸውን ብቻ ሳይሆን ትንፋሻቸውንም የሚቀበሉላቸው በሚመስሉት የዓለም አቀፍ መገናኛ ብዙሃን እየላኩ ዓለም አቀፍ ማህበረሰቡን ለማወናበድ እየሞከሩ ይገኛል። ነገር ግን ህወሓት ከአማራና አፋር ክልል ኃይሌን አስወጥቻለሁ ባለ በጥቂት ቀናት ማግስት በአፋር ክልል ዞን 2 ብርሃሌ ወረዳ ጥቃት ከፍተው በቤተ እምነቶች በንጹሃን ላይ አሰቃቂ የሆነ ውድመት ማድረሱ ይታወሳል። ከዚህ የአፋር ክልል ሰሜናዊ ደማ ከተማ ከሆነችው አባዓላ ጥቃት ማግስት ደግሞ ወደ ወልቃይት ጠገዴ ጠለምት ግንባር ከሰሞኑ ጥቃት ከፍቶ እንደነበረ መረጃዎች እየጠቆሙ ነው። ከሰሜን ጎንደር ዞን ወረዳዎች መካከል አንዱ በሆነው አዲ አርቃይ ወረዳ በተከዘ ግንባር ከሰሞኑ ጥቃት የፈጸመው የህወሓት ኃይል ቅዳሜ ምሽት እንደዚሁም እሁድ ማለዳ በኢትዮጵያ ኃይሎች በተወሰደበት የመልሶ ማጥቃት ወይንም የጸረ ማጥቃት እርምጃ ሙሉ በሙሉ ተደምስሷል ተብሏል። በዚህ ባልተጠበቀ የአውደ ውጊያ በማይጠብሪ ግንባር ሰዓታት ባልሞላ ጊዜ ውስጥ ነው በተወሰደበት የጸረ ማጥቃት እርምጃ ህወሓት በቂ ኃይሉ ተደምስሷል። ከዚህ ባለፈም አሰልፏቸው የነበሩት ከባባድ መሳሪያዎቹ እንደዚሁም ተሽከርካሪዎቹ ተማርኳል የተባለው በዚሁ በአዲ አርቃይ አካባቢ በበር ማርያም ሙገጭትና በስፍራ የተገነባ የህወሓት ምሽጎችም ከ3 እስከ 4 የሚደርሱ የኮንክሪት ምሽጎች ስለመሰባበራቸው የተሰማው በስፍራ የነበረ የህወሓት ቀሪ ኃይል አርሚ 2 ተብሎ የሚጠራውና በጀነራል ምግበይ እየተመራ በደባርቅና በዳባት ወደ ጎንደር ዘልቆ ለመግባት ከዚህ ባለፈም ወደ ሱዳን ጥሶ በመውጣት በስፍራው ከሚጠብቀው የቅማንት ኮሚቴ አባላትና የጥፋት ኃይል ጋር በመጣመር ኢትዮጵያ ለማፍረስ የታቀደው እቅድ አንድ አካል እንደነበረ ይታወሳል። ከቅዳሜ አመሻሽ እስከ እሁድ ማለዳ ተካሂዷል በተባለው በዚህ ውጊያ በርካታው የህወሓት ኃይል ቁስለኛ ሆኗል የተባለው በዚህ ኦፕሬሽን የኢትዮጵያ አየር ኃይል በተለይም ሰው አልባ ድሮኖች እንደተለመደው ትልቁን ሚና እንደተጫወቱ ነው መረጃዎች የጠቆሙት። ከቀናት በፊት በዚሁ በምዕራብ ኢትዮጵያ በሱዳን በኩል እየተሞከረ የሚገኘውን ተደጋጋሚ ከፍተኛ ማጥቃት እንቅስቃሴ የኢትዮጵያ ሀገር መከላከያ ሰራዊት፣ የአማራ ኃይሎች፣ የሁመራና የመተማ ጎንደር አካባቢ አርሶ አደሮች በአስደናቂ ጀግንነት ጠላትን በመጣበት መልሰው እንደደመሰሱና የኢትዮጵያን መሬት ሳይረግጥ ያሰበውን የጥፋት ዓላማ ሳያሳካ አኩሪ ግዳጅ መፈጸማቸው ይታወሳል። ከዚህ ባለፈ የኢትዮጵያ ሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ከቀናት በፊት በጋሸና ግንባር ተገኝተው ባደረጉት ንግግር ከሱዳን በኩል አሁንም ተደጋጋሚ ሙከራዎች እየታዩ ሲሆን ከሱዳን ህዝብ ፍላጎትና ታሪካዊ ወዳጅነታችን ጋር በማይጣረስ መልኩ የኢትዮጵያን ሉዓላዊነት እንደዚሁም የግዛት አንድነት የማስጠበቅ ስራችንን እንቀጥላለን ብለዋል። ከዚህ ባለፈ ከቢቢሲ ጋር አደረጉት በተባለው ቃለ ምልልስ ጀነራል ብርሃኑ ጁላ ከሱዳን በኩል ኢትዮጵያ ለማተራመስ የመግባት ሙከራ የሚያደርግ ኃይል አለ። ይህ ኃይል ደግሞ እየተመታ በኢትዮጵያ ሀገር መከላከያ ሰራዊትና የጸጥታ ኃይሎች እየተደመሰሰ ወደ ኋላ እየተመለሰ ይገኛል ሲሉ መናገራቸው ይታወሳል። የኢትዮጵያ ሀገር መከላከያ ሰራዊት ከወሎ በኩል ወደ መቀለ የሚያደርገውን ግስጋሴ በሚያደርግበት የማጥቃት ግለት መሃል ላይ ድንገት የኢትዮጵያ ማዕከላዊ መንግስት ወደ መቀለ የምናደርገውን ጉዞ ለጊዜው ገተናል፣ የኢትዮጵያ የጸጥታ ኃይሎች ነጻ ያወጧቸውን የአማራና አፋር ክልል ቦታዎች አጽንተው እንዲቆዩ መወሰኑን በይፋ የተናገሩት የመንግስት ኮሚኒኬሽን አገልግሎት ሚኒስትር የሆኑት ዶክተር ለገሰ ቱሉ አንድ ፍንጭ ሰጥተው እንደነበረ ይታወሳል። በወሎና በአፋር ክልል በኩል ያደረግነው የኢትዮጵያ ዘመቻ ለህብረ ብሔራዊነት ወታደራዊ የማጥቃት እርምጃ ባለበት እንዲቆም ወስነናል። ነገር ግን በምዕራብ ኢትዮጵያ በኩል ያለውን እንቅስቃሴ በተመለከተ በየጊዜው የወጣን መግለጫ የምንሰጥበት ይሆናል ሲሉ መናገራቸው ይታወሳል። ይህ የሚኒስትሩ ንግግር ህወሓት ከድምሰሳ ከምርኮና ከሞት የተረፈውን ኃይሉን አሰባስቦ በወልቃይት ጠገዴ በኩል ጥቃት ሊፈጽም እንደሚችል መነሻ መረጃ ሊሆን የሚችል ፍንጭ ነው ተብሎ ሲነገር እንደነበረ ይታወሳል። ይህንኑ ይመስላል ህወሓት በማይጠብሪ ግንባር በኩል በሐምሌ ወር አካባቢ በጀነራል ምግበይ የተመራ ከ10 ሺህ በላይ ኃይሉን አራክፎበታል በተባለው ግንባር ድጋሜ የማጥቃት እርምጃ ሞክሮ በኢትዮጵያ ኃይሎች በተወሰደበት የጸረ ማጥቃት እርምጃ ተደምስሷል በሚል ከስፍራው እየተዘገበ
የሚገኘው። ይህንን ተከትለው ኢትዮጵያውያን ድሉ አላለቀም፣ ትግሉ ይቀጥላልና መዘናጋት አያስፈልግም በሚል ጥሪ እየተደረገ ይገኛል። የተወደዳችሁ የሸገር ታይምስ ቤተሰቦች ዕለታዊ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰገንን። በያላችሁበት ሰናይ ጊዜ ይሁንላችሁ። የሸገር ታይምስን ዜናዎች፣ ትንታኔዎች እንደዚሁም የመረጃ ጥንቅሮች ላይክ፣ ሼር አድርጉ። ሸገር ታይምስንም ሰብስክራይብ ያደርጋችሁ ቀዳሚ የመረጃ ምንጫቸው እንድታደርጉን በአክብሮት ጋብዘናል።